አንተ ምትረገው እንዴ? የቃልን ጸጉር ቀጥለሽ መተሻል። የቃልን ጸጉር ቀጥለሽ መተሻል። የተፈጥሮ መስሎት ያልከጅልሻል። ሌላማ አቤት ዘንድሮ ሰፈሩን በጅራፍ ካላደነቆርኩ አረጋኸኝ አይደል? አልችልም እንደዛ ይዛራለት ምን ብዬ ፋራው መጣሽ? ኧረ እባክህ አረጋኸኝ፣ ጆሮአችን እኮ ደማ። ሰፈሩን ተርጉም አላደረገው እኮ። ይኸውልሽ ቅዱስ ወይ እኮ ያለ ጅራፍ ትርጉም ሙሽራ የሌለው ሰግማት ጧፊ ሴጣን ቆንጆ ግፍፍ ነው የሚለው ሰይጣን የሚያደርገው ምን በጅራፍ ቆጠረ እና በልጅት ነው በጸሎት በልሳ ነው እንጂ። ለመሆኑ ግን የዚህ ጅራፍ ቆጠረ ማለት ትርጉም ታውቃለህ ወይስ ቋያታ? የሰፈር ልጅ ነው አንተ የምታውቀው? ይኸውልሽ ቅዱስ ቡሬ ትርጉሙማ ጎረቤቶቻችን ከእንቅልፋችሁ ንቁ፣ ቂጣና ሙልሙላችሁን አዘጋጁ ማለት ያለው ነው። ሌላ ትርጉም አየህ፣ ይሄ እኮ ነው ችግሩ። ባህሉ እንጂ ሚስቱ ማናት? ጅራፍ የሚገረፈው ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ ሊሰቅሉ ሲል የገረፉትን ግርፋት ያደረሱበት መከራ ለማስታወስ ነው። እንዲሁም በደብረ ታቦር ላይ ብርሃነ መለኮቱ ሲገልጥ የብርሃነ መለኮቱ ድምፅ የሰሙት ሐዋርያት ደንግጠው መውጣታቸው ምሳሌ ነው። አንተ ግን ሰፈር ለማስደንገጥ ታደርገዋለህ። ኧረ እኔ እኮ ድምፁ ደስ ስለሚለኝ ነው። እንደዛ ከሆነ ለምን በደስታ እናጮኻለን? ምክንያቱማ ከብርሃነ መለኮት መገለጥ በኋላ ጨለማው ተሸነፈ፣ መከራውም ወደ ትንሣኤ ብርሃን ተለውጧል። አሁን ያልኩህ ገባህ? ገባኝ። ይሄ አሽከረክ ይሄ ነው እዛ ማዶ እሱ ይጨሳል፣ አጋፋሪ ይደግሳል። ያች ንግሥት ውጭ ከርካጋ ተቀምጬ ያችን ታጋ አመለኛ ያለ ቅዱሴ አታስረኛ ውያ ሆይ ጉዴ ጨዋታ ለማለ እሰይ የሰንበት ትምህርት ቤት እጮኛሞች ዋይ ለመሆኑ መሙሉ የት አለ? እኔ ዛሬ ሰፈር ስዞር ያገኘሁት ሙልሙልና ቂጣ ብዛቱ ብታይ አቤት ሩድ ናማ ናሰይ ይታይሃል። ይሄ የዳቡ ይሄ ድፎ ዳቡን ይሄ ደግሞ ይሄ ደግሞ የፓትራ ዳቦ የፓትራ ደግሞ የማሽን ማለት ነው። አንተ ይሄን ይታያል። ያ ደግሞ የንፍሮ ዱቄት ዳቦ ነው። አይሁ ደግሞ ያ ደግሞ ወይ አንተ ስትየው ወጅም ቸኮሌት እንዳይመስልህ ይሄ ዳቦ አሮባት ነው። አዎ ደግሞ ኩበት አለስታ ያመጣ መስሎኛል እንጂ ይሄኛው ስፖንጅ ነው ሊጥ ነው። ምኑ ነው? አሬ ስፖንጅ አይደለም ይሄ የሆነ ዳቦ ነው። ለዛ ነው ጉነ ጆነብህ። አዎ እንግዲህ አሁን ቅዱስ ይሄው ማጋዘን ያስፈልገኛል። አዎ ይሄንን አስጠብቄ ወደ እንትን ይላል ና እንዴ አተ ወይ አንድ ብር ነገር ደግሞ ሲጀምር አንተ ደግሞ ሙሉን ሳሰጠን እንዲያው የሚፈተው ሰጣን ተው ወር ካልሞላ ጅራፍ አይጮህም አይደል የሚባለው? እናንተ ደግሞ ዝም ብላችሁ ሃይማኖት ትላላችሁ። ይሄ ማለት እኮ የገንዘብና የቂጣ መሰብሰቢያ የቢዝነስ ስራ ማለት ነው። አዎ በራሁን ለእኔ ቢሆን ሙሉ ስጠኝና እኔ ወደ ቤት ይሻለኛል። አያሌው ወይ ደብረ ታቦር ማለት እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት አምላክነቱን ብርሃነ መለኮቱን የገለጠበት ታላቅ በዓል ነው። ሙልሙል ወይም ቂጣ የምንሰጣቸው ሕፃናት ደግሞ ጌታችን በደብረ ታቦር ተራራ ላይ ሳለ እረኞቹ ወደ ቤታቸው ሳይመለሱ ሲቀሩ እነርሱ ለመፈለግ ወላጆቻቸው መብራት አምጥተው ቂጣ ይዘው የፈለጉበት ምሳሌ ለማስታወስ ነው። አንተ ግን ለቀልድ ታደርገዋለህ። ቆይ መብራቱ ያ የምናወራው ችግር
ታቦት ላይ በረውን መለኮታዊ ብርሃን ለማሰብ ነው። ጌታችንም እንዳለ የዓለም ብርሃን እኔ እንዳለ እኛም ለክርስቶስ ብርሃን መመላለስ እንዳለብን ያስተውሳል። አንተ ግን ቂጣውን ለሆድ ችግሩን ደግሞ ለቀጥ ታደርገዋለህ። ብዙ ነፍሰኛ ያደረገው እኮ ግን ቆይ ለመሆኑ ምን እያልከ በየመኝታ ቤት የምታመሸው? እኛማ ሙሼ ሲደርስ ወንድኛ ዘባ ወጥተው ወሰተን የሆነ ጠጅ ቤት አለ። እዛ ሄድና ወሰንቆ ሄደው እንዲያዘጋጁና ህዝቡ መሀል ገባና የቃጭልን ፀጉር ቀጥለሽ መጥተሻል፣ የቃጭልን ፀጉር ቀጥለሽ መጥተሻል፣ የተፈጥሮ መስሎት ያልከጅልሻል። ሌላም አለ አምሮብኛል ብለሽ ሜካፕ ተሰርተሻል፣ አምሮብኛል ብለሽ ሜካፕ ተሰርተሻል፣ የትዬ አልማዝን በኋላ መስሎሻል። እንዲህ ነው ምንድነው? በጣም ደስ ይሉ ተቀበል ሽማ ጉድ የኔማ እያሌው ድምፀ መረዋው በል አቤት የኔማ እያሌው ድምፀ መረዋው ድገመው የኔማ እያሌው ድምፀ መረዋው መቼ ነው በአንድ ሴት አልተመረገው? መቼ ነው በአንድ ሴት አንተ የምትረገው እንዴ? እኔ በአንተ የምትረገው እንዴ? የት ያገኛል? ልቀቀው ወጥፍ ይላል። ልቀቀው አያደርታከልለው እኔ ቅዱስ አንተ ዝናማ ገብረት ትችዋለሁ ብዙ ነፍሰኛ ያደረጋል። ድሮም እኮ የዘመን መጨረሻው ጊዜ ነው። ኧረ ቅዱስ ይቅርታ። ቆይ ችግሩ እንደዚህ ያላችሁ ነው የምታበሩት? እኔማ አሁን አስተማርከን እንጂ እኔማ ችቦውን የማበረው ሰፈሩ ጨለምለም ሲል ሕፃናቱን ለማስፈራራትና የሳት ዳር ዳንስ ለመደነስ ነበር። አይ ጉድ ሳይሰማ መስከረም አይጠባም። አይ ቅዱሴ ዛሬ ትልቅ ትምህርት ያስተማር። እኔም ጅራፍ ሳቀው የዘገን ነበር የሚመስለኝ። አሁን ግን ጸሎቱ ሚስጥሩ እያሰብኩ ነው እንዳለበት ገብቶ ነው። እኔም እኮ ሆያ ሆዬ ስል ብርና ስጋጃ ለመለመን ሳይሆን ሕፃናቱ በደስታ የዘመሩትን መዝሙር ለማሰብ እያሰብኩ ነበር። ቆይ ግን ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ራሱ በደብረ ታቦር ተራራ ላይ ገለጠ? ምክንያቱማ ተራራ ወደ ሰማይ የቀረበ ረጋ ያለና ከምድር ግርግር የራቀ ነው። እኛም ብርሃነ መለኮትን ለማየትና በዓሉን ለመረዳት ከምድራዊ ግርግርነትና ከከንቱ መራቅ አለብን። እኔን ስዩም ግርግር እንደሞኝ ወጠኛ አደረገን አይደል? እኔ ሆዴን እንደማሉት አገሩ ሁሉ ያቀልኛል፣ ህዝቡ ሁሉ ይመሰክርልኛል። ሎዲ ግድ አይሰጠኝም። ወይ እሱንማ አውቃለሁ። እውነትም ወደን አትወድም ይመሰክራሉ። እኔ አልወድም። በቃ አሁን እቺ እዚህ ተቀመጥ። እኔ የሆነች ቦታ ደረስ ብዬ እመጣለሁ። ግርግር ይሄ ምንድን ነው? ሆኖ ውይ እኔ ግርግር ሆኖ ሲሸተኝ ሆዴን ባርባር እንደሚለው ታውቂያለሽ? አራውቃለሁ እንዲሁ አንድ ፍኝ እንዝገን። አዎ ቢመጣስ አይመጣም። ናት ሆኖ እንዝገንና እንምጣና እንዳይመጣ ግን ከመጣ እውነትም አረጋግጫለሁ። እውነትም ሆዳችሁን አትወዱም። ቆሎዬም አልተነካም። አይ አራሱ እንኳን ተበላሽተዋል። ቆይ ምን ሆናችሁ እንዴ? ይሄ እኮ እንዴት ነው? ሁላችንም ከቤት አዋተን ሰብስቦ ለነዳያን የምንወድበው እኮ ነው። በቲክቶክ እንደምናያቸው ሰዎች በተወደደ ዱቄት ተለቅጣችሁ ትጠብቁት። ኧረ ቅዱስ አታሳፍረን። ኧረ ቅዱስ በሉ ፊታችሁን ታጠቡና ልብሳችሁን ቀይራችሁ ወደ ቤተ ክርስቲያን እንሄዳለን። እኔም ዛሬ የሚደረገው እውነተኛ ችቦ ለማብራት እሄዳለሁ።
እሰይ በቃ ወደዚህ ጓደኞቼ ብርሃኑ በልባችን ሲበራ ዓለማ ብርሃኑ በልባችን ሲበራ ዓለማውና ጨለማው ከውስጣችን ይጠፋል። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ልጆች ሁሉ የእኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሩፍ መሐሪ በደብረ ታቦር